መጀመሪያ ምንም ነገር ስትጀምሩ ሰው አያጨበጭብላችሁም፣ ብራቮ አይላችሁም። የምናስባቸው ሐሳቦች ነው ቁስ እየሆኑ ያሉት። ስለዚህ ሐሳባችንን መግራት እንድንችል ዲሲፕሊንድ መሆን አለብን። ፈጣሪ እንኳን መጥቶ ለመቀየር አለ ፈቃዳችን አይችልም። ችሎታ ስለሌለው ሳይሆን እሱን መብት ስለሰጠ። ያሳካ ሰው በብዛት አጠገባችን የለም። ሰው ስለቀረበህ አይደለም ምክር ማዳመጥ ያለብን። ሩቅም ከሆነ ዲግ አድርገን እንሄድ። ቁልፍ ነገሮች ምንድናቸው? ሰዎችን ከሚፈልጉት ስኬት ወደ ኋላ የሚይዟቸው። እኔ ተሳካልኝ ብዬ የማስበው የራሴን ፍላጎት ውጤት ላይ ሳደርስ ነው። ለዛ ደግሞ በስራ ላይ በመንገድ ላይ ሲሆን አለቀ፣ በዛ እየተደሰትኩ ነው የሚሄደው። ግልጽ ነው። ተስፋውን ይዤ ስለሚሄድ ማለት ነው። ስደርስ ነው ደስ የሚለኝ አይደለም። እየሄድኩ ከሆነ ራሱ ደስ ሊለኝ ይገባል። ለምን? መሄድ አለመቻል አለና። እየተራመድኩ ከሆነ ደስ ሊለኝ ይገባል። ለምን? መራመድ አለመቻል አለና። ተስፋው ኖሮኝ ባልንቀሳቀስም አንድ ቀን እጀምራለሁ የሚል ተስፋ ካለኝ ደስ ሊለኝ ይገባል። ለምን? ተስፋው የሌለው ሰው አለና ኤክሴትራ ይቀጥላል ማለት ነው። ስለዚህ የመጀመሪያው ዛሬ ላይ ደስ ሊለን ይገባል። አለበለዚያ እንትን ስታገኝ ነው ደስ የሚለውን ሐሳብ የሚሰጠው ማይንድ ነው። ለምን? ማይንድ ናው ላይ መሆን አይፈልግም። ህሊና የተሰጠን ለሰርቫይቫል ነው። ይሄን እንድታውቁ። ህሊና የተሰጠን ይህ ሰውነት እንዳይሞት መጠበቂያ ነው። ስለዚህ እንዳይሞት መጠበቂያ ዓለማችን ምን ድረስ መስራት ችሏል? የጦር መሳሪያ ጅምላ ጨራሽ። ለምን የሰራ ይመስላችኋል? ሰርቫይቫል። በግል እንዳያጠቃኝ የግል መሳሪያ። ህልምህ ምንድነው? ህልምሽ ምንድነው? የምትፈልገውን ነገር የምትፈልጊውን ነገር ከፈጣሪ ጋር በሚያስታርቅ መልኩ እስከሆነ ድረስ አስቦ አልሞ በሐሳባችሁ ውስጥ ያለ ፍላጎት ለጊዜው አይን የማያየው ነው፣ ጆሮ አይሰማው። ነገር ግን ምን አለ? ሐሳቡ አለ። ሐሳቡ ውድቀት ሊሆን ይችላል፣ ሐሳቡ ልማት ሊሆን ይችላል። እንደ ባለቤቱ ነው። ስንት ሐሳብ እንደያዛችሁ እናንተ ታውቃላችሁ። ኦዲት አድርጉት። ያ ደጋግመን የምናስበው ሐሳብ ህሊናችን በተለይ ሰብኮንሺየስ ማይንድ ምንድነው? ሞገድ ነው። ይሄንን ሞገድ ካስቀመጠው ደጋግሞ ቫይብሬት በማድረግ ወደ ቁስ እንዲቀየር ኢነርጂ፣ ኃይል፣ ጉልበት፣ ስሜት፣ መነሳሳት፣ ተግባር፣ ልምምድ ውስጥ አስገብቶን ወደ መሬት ላይ ይወርዳል። ስለዚህ አላሰብኩትም ሳላስበው አትበሉ። ሳላውቅ ማለት ይቻላል። ሳይታሰብ አንዳችም መሬት ላይ ወደ ቁስነት የተቀየረ ልማትም ጥፋትም የለም። በሐሳባችን ውስጥ ያልነበረ እንደ ዱብዳ ድንገት እንዴት እንደመጣ ላናቅ እንችላለን። ሐሳቡ ግን ነበረ። አንፎርቹኔትሊ ባለማወቅ አብዛኞቻችን ተሸክመን የምንዞረው እንዳልጎዳ ዘንድሮስ ከፋ እያልን ነው የምንኖረው። የኛ ኤነርጂ ምን እየሆነ ይመጣል? እየወረደ ይመጣል። ስለዚህ እንዲህ አይነት ነገር ውስጥ የምንገባው ለምንድን ነው? አትራክት የሚያረጋችሁን ሶሻል ሚዲያ ፖስት እዩ። እንደሱ አይነት ቶት ፎርም በውስጣችሁ አለ። ወደዳችሁም ጠላችሁ። ምንድነው ወደ ኋላ ከስኬት የሚይዘን የሚለው የመጀመሪያው ሐሳብ ነው። ሰዎች የሚፈልጉትን ነገር የማያገኙበት ምክንያት BA ዲግሪን መያዝ ፈልጋለሁ ብሎ ከሚይዘው ምክንያት አንዱ ምንድነው? ፊር ኦፍ ፌለር ነው። በወድቅስ ገብቼ ባላልፍስ። ትዳርን መጀመር አስቦ፣ ግጭትን አስቦ፣ መከዳዳትን አስቦ፣ አለመተማመንን አስቦ ምን ያደርገዋል? ይተወዋል። ንግድን አስቦ ኪሳራን አስቦ ይተዋል፣ ወይም ገቢዎችን አስቦ ይተዋል። ፍላጎታችንን ለማሳካት ሰው ምን ይላል የሚለውን ነገር አንደኛ እንደ መርህ ይሄንን ሪቨርስ የምታደርጉበት ምንድነው? መፍራት ለማቆም ለስኬት ከፈጣሪ በስተቀር ሌላን ሰው መስሚያዬ ጥጥ ነው ማለት አለብን። አልሰማም። አምናችሁበታል? አዎ። ከእምነታችሁ ጋር ይሄዳል? አዎ። ቫልዩ አድ ያደርጋል ለሰው ልጆች? አዎ። ማንም አጨበጨበ እንዳትሰሙ። መጀመሪያ ምንም ነገር ስትጀምሩ ሰው አያጨበጭብላችሁም፣ ብራቮ አይላችሁም። ምንም ነገር ስትጀምሩ ደግሞ መጀመሪያ ላይ ፈተና አለው የለው? መድረስ የምፈልግበት ቦታ ስደርስ አሁን ካለኝ ቫልዩ ስፒሪቹዋሊ ከፍ የሚል ከሆነ፣ ጤናዬ ከፍ የሚል ከሆነ፣ ፍቅሬ ከፍ የሚል ከሆነ፣ ሰላሜ ከፍ የሚል ከሆነ አለቀ። ከዛ ውጪ አይቻልም የሚባልን ነገር አልሰማም የሚል የሐሳብ ውሳኔ ሐሳብ ነው አይደል? የሐሳብ ውሳኔ ያስፈልጋል። ዲሳይድ ናው። አሁን ቱዴይ ከዛሬ ጀምሮ በህይወቴ እዚህ ጋር እስክደርስ አልሰማም። ውድቀት ከምንድን ነው የሚመጣው? ከመስራት። ያልሰራ ሰው ይወድቃል? አይወድቅም። የማይሰራ ሰው አይሳሳትም፣ አይወድቅም። ከመስራት ነው የሚመጣው። ብዙ ሰዎች የሆነ ነገር ለመጀመር አስበው
ልጀምር ብለው አስበው ከዛ ሲጀምሩ ኢማጂን ያደርጉና ጀምረው የሚገጥማቸውን ሶሻል ኢንተራክሽን ያስቡና መንገድ ላይ የሚገጥማቸውን ቻሌንጅ ያስቡና መጠንቀቅ ነው ብለው በሐሳብ አርግዘው በሐሳብ ውርጃ ይፈጽማሉ። ያሰባችሁትን ሐሳብ ልብ አድርጉና ቢሳካ ኖሮ ለስንት ሰዎች የሥራ ዕድል ይፈጥር ነበር? ፋይናንሻሊ ለስንት ሰዎች ምን አይነት ጥቅም ይሰጥ ነበር? ህልማችሁን ሰርታችሁ የሆነ ውጤት ታገኙ ነበር። በዛ ውጤት ደግሞ ዛሬ ላይ ከቤተሰብ አባል ከዘመድ ከጓደኛ መካከል አንዱ ታሞ ለሕክምና 1 ሚሊዮን ብር ተጠየቀ ተብሎ ቤተሰብ እንዳለ ተሰብስቦ ማዋጣት አልቻለም። በዛ ምክንያት ህይወቱ ሊያልፍ ነው። ብትሰሩና ብታሳኩ ኖሮ ያን ፍርሃታችሁን አሸንፋችሁ ብትቀጥሉ ኖሮ አሳክታችሁ ዘመድ አይቸከር ብላችሁ በአንድ ጊዜ አውጥታችሁ ያ ሰው እንዲታከም ማድረግ የምትችሉ ሰዎች ትሆኑ ነበር። ስለዚህ ሐሳባችንን መግራት እንድንችል ዲሲፕሊንድ መሆን አለብን። ስለ ቁስ ተውት። ይሄንን የሚመራው ሰውነታችንን የሚመራው ምናችን ነው? አስተሳሰባችን ነው። አስተሳሰባችን እንዲያም የለመደበት አስተሳሰብ ስላለ የማይጠቅም የማይረባ የውድቀት የሆነ አስተሳሰብ ስላለ እሱን ወደሚረባ ወደሚጠቅም የመቀየር ኃላፊነት የኛ ነው። ፈጣሪ እንኳን መጥቶ ለመቀየር አለፈቃዳችን አይችልም። ችሎታ ስለሌለው ሳይሆን እሱን መብት ስለሰጠ honestly speaking መብት ተሰጥቶን እኔና እናንተ መርጠን በምርጫ መልካም የሆነው በጎ የሆነው አረጋለሁ ለማለት እንድንል ሳንፈልግ ደግሞ እንደፈቀደን እንድንሆን መብት ካልተሰጠን አሻንጉሊት እኮ ነው በሪሞት የሚሰራ አሻንጉሊት ነን ማለት ነው። ስለዚህ ቴክ ሪስፖንሲቢሊቲ ለሐሳባችን 100% ሪስፖንሲቢሊቲ እንውሰድ። የምናስባቸው ሐሳቦች ነው ቁስ እየሆኑ ያሉት። መውደቅ ምን ማለት ነው? ልምድ ነው አይደለም። አለቀ። የማይሰራ ሰው አይሳሳትም። ከዚህ በፊት ልምዱ ያለ ሰው ካለ እጠይቃለሁ፣ ማንበብ ካለብኝ አነባለሁ፣ ይሄንን ይዤ መጸለይ ካለብኝ ጸልዬ እጀምራለሁ። መንገድ ላይ ከስኬት በፊት ውድቀት አለ። ትልቁ ውድቀት ላለመውደቅ እየሞከሩ መኖር ነው። ምንም ሪስክ የማይወስድ ሰው the biggest risk እሱ ወስዷል። ያሳካ ሰው በብዛት አጠገባችን የለም። ሰው ስለቀረበህ አይደለም ምክር ማዳመጥ ያለብን። ሩቅም ከሆነ ዲግ አድርገን እንሄድ። ሰው በሐሳቡ ሀብታም እስከሆነ ድረስ በጭራሽ ያለውን እንዳለ ብትወስዱበት በጭራሽ ዳህ ሆኖ መኖር አይችልም። ገንዘብን ገንዘብ አያመጣውም አስተሳሰብ እንጂ። ስለዚህ ያለውን ሰው እንኳን ብታሳጡት ምን ይሆናል? ተመልሶ ወዳለው ቦታ ይመለሳል። ለምን? ወደ ውጭ ያለውን ነገር ያመጣው ከውስጥ ያለው ዘር ነው። ከውስጥ ነው ሀብታም የምትሆነው፣ ደሃም የምትሆነው ከውስጥ ነው። ከውጭማ ይኸው ተቀባብተን እኮ አንድ አይነት ሁላችን እድሜ ለቻይና። ሐሳባችንን እንያዝና ከፍርሃት እንውጣ ነው። እንዴት አድርገን ከፍርሃት እንውጣ ነው የሚቀጥለው። ሃው ልብ አድርጉ። በሐሳብ የታሰረ በምንድን ነው መፈታት ያለበት? በሐሳብ አይደል? ሐሳብ ደግሞ በብዛት ዊል ነው። ፈቃዳችን የታሰረው በነገራችን ፈቃዳችን። እኔ እኮ ፈልግ ነበር ግን ምን መሰለ እዚህ ሀገር አያሰሩ። ያመናችሁት ሁሉ ይቻላል። አይቻልም በሉ፣ አለመቻል ይመጣል። ይቻላል በሉ። ስለዚህ መጀመሪያ የምትፈልጉትን አይነት አዳምጡኝ በደም ከፊር ኦፍ ፌለር ለመውጣት የሚያስፈራችሁን ነገር ጻፉና የሱን ተቃራኒ ጻፉት። ከሰው ጋር መስራት ከባድ ነው የሚል ሐሳብ ካለ ከሰው ጋር መስራት ቀላል ነው። ሰዎች ነን፣ ኢሞሽናል ቢንግ ነን። የተለያየ ስህተት ልንሰራ እንችላለን። ደግሞ ስህተት ስትሰሩ ወይኔ ያቺ ያረኳት ነገር በቃ መቼም ማለት ታረም ማለት ነው አትበሉ። ኖ ይቅርታ ማድረግ ያለባችሁን ይቅርታ መጠየቅ ያለባችሁን ይቅርታ አድርጋችሁ ጎ ፎርዋርድ ወደፊት ሂዱ። ሰው ስለሆነን መሳሳት ይቀራል አይቀርም ይኖራል አይደለ? ስለዚህ የማይሰራ ሰው ብቻ ነው የሚሳሳተው። ግን እያረምን እያረቀን በይቅርታ እያደረግን እየተሻሻለን እንሂድ። ዲሲፕሊን